تفسير القرآن كفل 48 بسم الله الرحمن الرحيم الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين وصلى الله وسلم على نبينا محمد وعلى آله وصحبه أجمعين أما بعد فيا عباد الله السلام عليكم ورحمة الله وبركاته እንደምን አላችሁልኝ እንደምን ከረማችሁልኝ ኢንሻአላህ እንግዲህ የተፍሲር ትምህርታችን ላይ ነው የምንገኘው በዛሬው ትምህርታችን እንግዲህ ሱረቱ ቲል ላይ እየተማማርን እንገኛለን ማለት ነው በኢዝኒላህ ትናንት እንግዲህ አንዳንድ ነጥቦችን አይተናል የቃል በቃል ትርጉሞች ተምረናል ማለት ነው ዛሬ ደግሞ ኢንሻአላህ ያንዳንዱ አንቀጽ ምንድነው መልእክቱ የሚያስተላልፈው ሐሳብ ምን ይመስላል የሚለውን በጋራ እናያለን ማለት ነው በአላህ ፈቃድ ቢስሚላሂ الرحمن الرحيم والتين والزيتون الله سبحانه وتعالى ዚች የቁርአን ምዕራፍ ላይ ሶስት ቦታዎች ላይ ነው የማለው አንደኛው አንቀጽ ላይ ሁለተኛው አንቀጽ ላይ ሶስተኛው አንቀጽ ላይ ማለት ነው አላህ እንግዲህ ምን አለ ወቲኒ ወዘይቱን አለ ወቲኒ ወዘይቱን አይ اقسم بالتين وبالزيتون على خلق الانسان في احسن تقويم ነው እንደዛ አድርገን ነው የምናያይዘው ተርኪቡን والتين والزيتون وطور سينين وهذا البلد الأمين الله بتين بزيتون ملالله سيل يمالبت مكنيات على خلق الإنسان في أحسن تقويم مالت يسو اللج جيج ما بارتك لسونات مفترون ملو يتناقرنو مالت هما ثمران معلومان أقسم الله بهما لما فيهما من المنافع الكثيرة እንግዲህ ይሄ ቲንና ዘይቱን የሚባሉት ሁለቱም ማለት ነው በለስና የወይራ ዘይት እጅግ በጣም ብዙ መናፊዕ ጥቅም ያላቸው ናቸው والمصالح للعباد وخصهما من بيع الثمار بالأقسام لاختصاصهما بخواص جليلة كليلوቹ አዝርቶች ጥራጥሬዎች በተለየ ሁኔታ አላህ እንግዲህ ለይቶ የማለባቸው ምክንያት ይላሉ ዑለሞች እጅግ በጣም ብዙ ጥቅም ያላቸው ለጤና ብዙ ነገሮችን የሚሰሩ ስለሆኑ ነው ይላሉ لاختصاصهما بخواص جليلة فإن التين فاكهة طيبة لا فضل له لمثالي بلسم بالناي أمسايا يللو عتكلت ነው ፍራፍሬ ነው وغذاء لطيف سريع الهضم ፈጥኖ የሚፈጭ እንደበላ ነው ፈጥኖ ዳይጀስት የሚሆን የሚፈጭ የምግብ አይነት ነው ማለት ነው ودواء كثير النفع يلين الطبع እንዲያውም መድኃኒት ነው ይባላል طبعን ባህሪን የሚገራ ነው አሉ ዑለሞች እንግዲህ በከተተላቸው ويحلل البلغم ويطهر الكليتين ويزيل ما في المثانة من الرمل ويسمن البدن ويفتح سداد الكبد والطحال እነዚህን አጠቃላይ የሰውነት ክፍሎቻችንን ሁሉ ጥቅም የሚሰጥ ነው ይሄ በለስ ማለት ነው ጉሮሮአችንን ይሄን ያጸዳል ይሄን ድምጻችን ጉሮሮአችንን የመጥረግ እንትን አለው ኩላሊትን ያጸዳል ለሽንት ፊኛ ውስጥ ያለን ጠጠር ያጸዳል አላሁ አክበር ይሄ ሁሉ እንግዲህ የቲን ጥቅም ነው ማለት ነው ወይሰሚኑ البدن ሰውነትም ያወፍራል ويفتح سدد الكبد والطحال ይሄ ጉበት አካባቢ ላይ ያሉ ተደፈኑ የተበላሹ ቦታዎችን ሁሉ ትን ይላሉ ያስተካክላል እንግዲህ የዑለሞች ክትትል ነው ያው በጢቡም ዙሪያ በሕክምናውም ዙሪያ ላይ ብዙ ዕውቀት ያላቸው ሊቃውንቶች ስላሉ ይሄን አስቀምጠዋል ማለት ነው
ስለዚህ አላህ እንግዲህ ወቲኒ ወዘይቱን ብሎ ሲምል ዝም ብሎ ተራ ነገር ስለሆነ አይደለም ማለት ነው። በጣም ብዙ ጥቅም ያላቸው በጣም ብዙ ነፍዕ ያላቸው አትክልቶች ስለሆኑ ነው ይላሉ። የወይራ ዘይትንም ብናይ እንደዚሁ በጣም ብዙ ጥቅም ነው ያላት። ወአመ ዘይቱን فهو فاكهة من وجه ودواء من وجه እንግዲህ በሁለት አይነት ነው። በአንዱ በኩል ፋኪሃ ነች፣ አትክልት ነች፣ ፍራፍሬ ነች። በአንድ በኩል ደግሞ እንደ መድኃኒትም ከዛም አልፎ ደግሞ ለመብራት ወይስتصبح به ومن راى ورق الزيتون في المنام استمسك بالعروة الوثقى ይላሉ። ይሄን እንኳን ያው ቂሷ ነው ብንተው የዘይቱንን ቅጠል በህልሙ ያየሰው ዑርወተ الوثقى لا اله الا الله ጨብጧል ማለት ነው የሚሉ እንግዲህ በህልም ጉዳይ ላይ ያሉ ዑለሞች የሚናገሩት ነው። ዞሮ ዞሮ انها تصبر عن الماء طويلا كالنخل فاذا لقط ثمرتها جنوب فسدت وألقت حملها وانتثر ورقها وينبغي أن تغرس في المدر لكثرة الغبار አተካከሏንም በተመለከተ ዑለሞች አስተያየት ሰጥተዋል ማለት ነው። በተለይ ውሃ ውስጥ ብዙ እንትን ማለት የለባትም ትበሰብሳለች ማለት ነው። መደር ላይ መሬት ላይ አቧራ ላይ የሚተከልበት ሁኔታ አለ ማለት ነው። ለምግብነትም ትውላለች ለዱህን ማለት ነው ለዘይት ለብዙ ማለት ነው። በተረፈ ደግሞ ነብዩ አለይሂ ሰላቱ ወሰለም ምን ብለዋል? ሙዓዝ ባስተላለፉት ሐዲስ ማለት ነው ኒዕመ ሲዋኩ ዘይቱን ብለዋል። የዘይቱን ሲዋክ ምን ያማረ ነው ብለው የተናገሩት አለ። እንዲያውም ወሸጀረቱ ዘይቱን ቱዕመሩ 3000 ሰነት 3000 ዓመት ሁሉ በህይወት ማለትም ዛፏ እንትን ሳትል 3000 ዓመት ሁሉ የምትቆይ እንደሆነች እንትን ብለዋል ማለት ነው። አላህ እንግዲህ ያው በእነዚህ እጅግ የተከበሩና ብዙ ጥቅም ባላቸው ዘይቱኖች ወይም በለሶች የማለበት ሁኔታ ነው ያለው ማለት ነው። ምናልባት አንዳንድ ዑለሞች ኢብኑ አባስ በዘገቡት ማለት ነው አቲኑ መስጂዱ ኑህ አለይሂ ሰላም ቡኒየ ዐለል ጁዲ ወዘይቱን መስጂዱ ቤተል መቅዲስ እያሉ እነ ضحاك ኢብኑ ዘይድ ያስቀመጡት ትርጉም አለ እና ይሄንንም ማወቁ ጥሩ ነው። ወቲኒ በሚለው በኑህ መስጂድ ወዘይቱን ቤተል መቅዲስ ማለት ነው ብለው ትርጉም የተሰጠበት ሁኔታ አለ። በዋናነት ግን አብዛኛዎቹ ጅምሁሮች የሄዱበት ወቲን ወዘይቱን ማለት ወደ እነዚህ መልእክት የሚዞር ሳይሆን በዋናነት ምንድነው አትክልቶቹን ነው የሚወክለው የሚለው ነው ሚዛን የሚደፋው ማለት ነው እንጂ ለብዙ ተተርጉሟል። ወቲኒና ወዘይቱን ወዘይቱን መስጂድ አልአቅሷ የተባለበት ሁኔታ አለ። وقال ابن زيد والزيتون مسجد بيت المقدس وقال قتادة والتين جبل الذي عليه دمشق والزيتون جبل الذي عليه بيت المقدس محمد بن كعب والتين مسجد أصحاب الكهف والزيتون إليا تلاقي ترجمة የተሰጠበት ሁኔታ አለ። ዞሮ ዞሮ በዋናነት ይሄን መያዙ ጥሩ ነው። በበለስና በወይራ ዘይት እመላለሁ የሚለውን እንያዝ ማለት ነው። ሌላው ወጡሪ ሲኒን እንግዲህ أقسم الله تعالى بهذه الأشياء 4 بالتين والزيتون وبطور سينين وهذا البلد الأمين بارات ነገር ነው الله የማለው ማለት ነው። يعني مكة لأن السورة مكية فالمشار إليه قريب وهو مكة والتين هو الثمر المعروف والزيتون معروف وأقسم الله بهما لأنهما يكثران في فلسطين تبلوال እንዲያውም ወቲን ወዘይቱን ያለው አላህ ፍልስጤም ምድር ላይ በጣም ስለሚበዙ ነው ይላሉ ሼክ ዑሰይሚን በተፍሲራቸው ላይ። ዞሮ ይሄ ነው ወቲን ወዘይቱን ወጡሪ ሲኒን። እንግዲህ ወጡሪ ሲኒን የሲና ተራራ ነው ብለናል። የሲና ተራራ ነው ማለት ምንድነው የሚለው እንግዲህ ለብዙ ትርጉም ሰጥተውታል። ይሄንንም ማየት ተገቢ ነው። አይ وأقسم بجبل طور سينين وهو الجبل الذي ناجى عليه موسى عليه السلام ربه عز وجل. ይሄ ሲናይ ተራራ ወይም የሲና ተራራ ይሄ ወጡር ሲኒን ጡር ሲን የተባለው
الله سبحانه وتعالى موسى ያናገረባቸው ተራራ ነው الجبل الذي ተራራ ነው ናጀ عليه موسى عليه السلام ربه موسى አላህን ያነጋገሩበት ተራራ ነው ማለት ነው የቁርአን ላይ አለ አላህ ለሱን ተራራውን ተመልከት እኔ ለተራራው ስገለጥለት እኔን ታየኛለህ ሲላቸው ሙሳን አላህ ለተራራው ሲገለጽለት ያው ሙሳም ወደቁ ተራራውም ዶጋመድ ሆነ ማለት ነው ያ ተራራ ነው ተብሏል አሁን ምን አለ እንግዲህ ጡር ሲኒን ማለት ليس كل جبل يقال له طور الا ان يكون فيه الاشجار والثمار እንግዲህ ማንኛውም ተራራ ጡር አይባልም ፍራፍሬዎችና ቅጠላ ቅጠሎችን ያበዛ ቢሆን እንጂ ማለት ነው ስለዚህ ጡር የሚባሉት የተራራ አይነቶች ፍራፍሬዎችን ቅጠላ ቅጠሎችን ጭቅጭቅ ያለ ድቅድቅ ያለ ዛፍ ያለው ነው ማለት ነው ዛፍ የሚያበዛ ፍራፍሬ የሚያበዛ ሲሆን ነው ጡር የሚባለው ወኢላ ፈሆ ጀበሉን ፈቀጥ አለበለዚያ ዝም ብሎ ጀበል ነው የሚባለው ተራራ ነው የሚባለው ጡር የሚባለው በደን የተጠቀጠቀው ነው ማለት ነው وسنين سنين ማለት ደግሞ ሰይናአ علمان للموضع الذي هو فيه سنين የሚባለው ይሄ ጥቅጥቅ ያለ ደን የሚገኝበት ቦታ ነው ولذلك اضيف اليهما ومعنى سنين ተብሏል ወይም سنين ማለት አሉ በሱሪያንያ ذو الشجر ማለት سنين ማለት በሱሪያኒ ቋንቋ ሸጀር የዛፍ ባለቤት ዛፍ በጣም ያለበት ማለት ነው አው ሐሰኑ ሙባረኩን بلغه الحبشه سنين ማለት ወይም አሉ ዑለሞች በሐበሻ ቋንቋ ሐሰኑን ሙባረኩን ቆንጆ በቃ ሐሰኑን ጥሩ ሙባረኩን የተባረከ ጥሩ የተባረከ እንደማለት ነው ማለት ስለዚህ ወጡሪ ሲኒን ማለት የተባረከው ጥሩ ተራራ ብለንም ልንተረጉመው እንችላለን ማለት ጡር ማለት ያው ቅድም ነግሬያችኋለሁ ጥቅጥቅ ያለ ደን ያለው ዛፍ ያለው ተለያዩ ፍራፍሬዎች ያሉት ተራራ ጡር ይባላል ከዛፍ ያገለለ ተራራ ነው ዝም ብሎ ጀበል ነው የሚባለው ብለው አስቀምጠዋል ዑለሞች ማለት ነው ሌሎችም አሉ ለዚህ ትርጉም የተሰጠ وقال مجاهد والكلبي مجاهدنا كلبي من يلالو سنين مالت كل جبل فيه شجر مثمر فهو سنين وسيناء بلغة النبط ያው ቀደም ያልነው ነው ማንኛውም ተራራ በውስጡ ዛፎች ፍራፍሬዎች የሚይዝ ከሆነ ሲኒን ይባላል ብለውናል ይሄን ኢንሻአላህ ከያዝን በቂ ነው ማለት ነው እንደው ጥሩ ማለት ምንድነው ሲኒን ማለት ምንድነው የሚለውን በዚህ ደረጃ ካወቅ በቂ ነው ማለት ነው وهذا البلد الامين ያው الله اكبر البلد الامين ያው መካ ነው በዚች ሰላማዊ በሆነች ከተማ አለ አላህ አይ واقسم بهذا البلد الامين الذي شرفه الله تعالى بميلاد رسوله صلى الله عليه وسلم فيه አልቆታል መካን ነብዩና አለይሂ ሰላቱ ወሰላም እዚያ ከተማ እንዲወለዱ በማድረግ ማለት ወከረመው بالبيت الحرام بيت الله الحرام كعبة الزام በመሆኑም አልቆታል ያን ቤት ማለት ነው መካን وهو مكة المكرمة زادها الله تعالى شرفا الله እንግዲህ ልቅናን ጨምርላት ማለት ነው ያችን ከተማና الله ምሎባታል وهذا البلد الامين ብሎ الامين امين فالامين مبالغه امين እንግዲህ አሚን ማለት የአሚን ሙባለጋ ነው አይ አሚኑ من فيه አሚን ሰላማዊ ነው ሲባል በሱ ውስጥ ያለው ሰላማዊ ነው ወመን دخله የገባም وكل ما فيه من طير وحيوان وشجر جاهليه واسلاما እዛች ከተማ ያለ እንስሳቱም ቅጠላቅጠሉም ጃሂሉም ሙስሊሙም ማንኛውም እዛች ከተማ የገባ ሰው ሰላማዊ ነው ደህንነቱ የተጠበቀ ነው ማለት ነው አላሁ አክበር من قتل وسبي واستتال وقطع ሰላማዊነቱ የተጠበቀ የሚሆንለት ከግድያ ከመታሰር ከመማረክ ከነዚህ ሁሉ አደጋዎች የተጠበቀ ነው ማለት ነውና አልአሚን የተባለችው ለዚህ ነው ሐረመና አሚና ብሏል እኮ አይ ዚ አምኒን መማተ في احد الحرمين بعث يوم القيامه امنا እንደተባለው ማለት ነው
ያው መቃል ነው ወፊህ መቃሉን ነው እዚህ ሐዲስ ላይ ያው ትንሽ እንትን አለ ዞሮ ዞሮ ግን እጅግ በጣም ሰላማዊ ከተማ ነች ማለት ነው አላህ Subhanahu Wa Ta'ala እንግዲህ በእነዚህ አራት ነገሮች ተማለ ማለ እንግዲህ የማለ የተናገረ ነው በዚህ ቁርአን አንቀጽ ላይ أقسم الله بأعني مكة لأنها أحب البقاع إلى الله وأشرف البقاع عند الله الله ዘንድ እንግዲህ እጅግ የተከበረችው ከተማ ስለሆነች ነው በመካም አላህ የማለው ማለት ነው ዑለሞች እንግዲህ ምን ይላሉ قال بعض أهل العلم أقسم الله بهذه الثلاثة لأن الأول والتين والزيتون أرض فلسطين التي فيها الأنبياء وآخر أنبياء بني إسرائيل هو عيسى بن مريم عليه الصلاة والسلام እንግዲህ በእነዚህ በሶስት ነገሮች አላህ የማለበት በጣም ትልቅ ሂክማ አለው ይላሉ ይሄ ወቲን ወዘይቱን የተባለው በዋናነት የሚገኘው አርዱ ፍልስጤን ነው ያ ፍልስጤን ደግሞ አኺሩ አንቢያ ኢብኒ እስራኤል ዒሳ አለይሂ ሰላም የወጡበት ቦታ ነው አንድ የተከበረ ቦታ በሉ በጡር ደግሞ የማለው አሉ ዑለሞች ወቢጡር ሲኒን لانه الجبل الذي اوحى الله تعالى الى موسى حوله ለሙሳም ያናገረው ይሄው ነው ሙሳንም ያናገረበት ጀበል ስለሆነ ያ ጡር ሲኒን ይሄም ሌላው ተከበረ ቦታ ነው መካንም ብናይ وأما البلد الأمين فهو مكة الذي بعث الله منه محمد صلى الله عليه وسلم ነብዩ አለይሂ ሰላቱ ወሰላም የተላኩበት የተከበረ የተላቀ ቦታ ስለሆነ ሶስቱም ልዩ ቦታ ያላቸው ናቸው ብለው ያስቀምጣሉ ማለት ነው ከዚያ በመቀጠል አላህ እንግዲህ ምን አለ لقد خلقنا الإنسان في أحسن تقويم هذا هو المقسم عليه يتمالبت እንግዲህ ይሄ ነው أقسم الله تعالى أنه خلق الإنسان في أحسن تقويم وهي جملة التي فيها المقسم عليه مؤكدة بثلاثة مؤكدات الله እንግዲህ ይሄ የማለበትን በሶስት ነገሮች ነው ያጠናከረው لقد خلقنا الإنسان في أحسن تقويم القسم አለ ላም አለ ቀድ አለ ማለት ነው أقسم الله أنه خلق الإنسان الله እንግዲህ የሰው ልጅ በእርግጥም በትልቅ ውበት በትልቅ አቋም ተክለሰውነት ላይ እንደፈጠረው እዚህ ብሏል ማለት ነው በሶስት ማጠናከር የመሐላ ማጠናከሪያዎችን አድርጎ ቀድ ራሱ አለ ለቀድ ላይ ማለት ነው ቀሰም እንግዲህ አለ መሐላ ነው የራሱ ላም አለ ቀድ አለ ማለት ነው والله ያለ ማለት ነው ይሄ ውስጡ እንግዲህ والله ያለው በውስጡ في احسن تقويم ማለት في احسن هيئه وخلقه በጥሩ ባህሪና ተክለሰውነት ማለት ነው እጅግ በጣም የሚያምር في احسن تقويم وتعديل اي في احسن صوره በጥሩ መልክ ላይ ማለት ነው فجعلناه مديد القامه حسن البزه ይሄ ተክለሰውነቱ ሲታይ የሰው ልጅ ማራኪ ነው እጅግ ያማረ ነው ቆንጆ ነውና በዛ ላይ ፈጠር ነው አለ የተናወሉ بيده ما يريد لا كسائر الحيوان يتناول ما يريد بفيه إلا أنه خصه بالعقل والتمييز والاستعداد لقبول العلوم والمعارف يسولي سنه بجوانسال يا احسن تقويم كونه بافو يبلال يمغبال በአእምሮ ያስባል ይሄ ራሱ ተቅዊም ነው አሉ ዑለሞች ይሄ በቃ በልዩ ሁኔታ አቋም እንግዲህ አስቡት እስኪ በእጃችን ምን ፈልገውን ነገር ማንሳት እግራችን እንደፈለግን መራመድ አላሁ አክበር ለምሳሌ ሌሎች እንስሳቶች ብናያቸው ባፋቸው ነው የሚበሉት በእጃቸው መጎረስ አይችሉም ብዙ ችግር አለና ይሄ ትልቅ የሰው ልጅ ልዩ ባህሪ ነው ማለት ነው ثم رددناه اسفل سافلين على الله ثم رددناه اسفل سافلين الله يطبقن هذه الردة እንግዲህ መውረድ ነች التي ذكرها الله عز وجل تعني أن الله تعالى يرد الإنسان أسفل سافلين خلقة አፈጣጠሩን እንግዲህ ያዘቅጠዋል ማለት ነው የበታች ያደርገዋል ومنكم من يرد الى ارذل العمر እንዳለው ሱረቱ النحل ላይ ማለት ከናንተ መካከል ወደ ማረጥ ارذل العمر ማለት ወደ ማረጥ በቃ ትልልቅ ሽማግሌዎች ባልቴቶች አዛውንቶች ሆኖና ለክ የህፃናት ስራ የሚሰሩ አሉ ልክ እንደዛ የሚወርድ አለ ብሏል فكلما ازدادت السن في الانسان تغير الى
داء في القوة الجسدية وفي الآيات الجسدية እንግዲህ ሰውየው እድሜው በጨመረ ቁጥር ይወረደ ጉልበት ያጣ ጅስሙ እየደከመ ነው የሚሄደው ማለት ነው وفي نظارة الوجه وغير ذلك يرد أسفل سافلين وفቱ ይረግፋል ጸጉሩ ይሸብታል በዚህ ነው እንግዲህ የተረጎሙት ከፊል ዑለሞች أسفل سافلين በቃ እየዘቀጠ እየወረደ ይሄዳል አሉ أسفل سافلين وإذا قلنا إن أحسن تقويم تشمل على فطرة التي جبلها الله خلق عليها والعبادة التي تترتب أو تتبنى على هذه الفطرة فإن هذا إشارة إلى أن من الناس من تعود به حاله والعياذ بالله إلى أن يكون أسفل سافلين عندنا رقمه كوبت كملك غار مورد كاين بحالا بعبادة راس باملكو ثم رددناه أسفل سافلين يا الله منقد بمساتو كتوحيد بما فنقتو كسلفوش بمنقد بمراكو زكاش درجة ميورد على تبلوم للترقوم يشلال مالتنا الله يتبكن فإن هذا إشارة إلى أن من الناس من تعود به حاله والعياذ بالله بكا بهاري ولا من ملسالة تنان تنكرا بحجاب بنقاباتشو بعباداتشو بديناتشو تنكرا فيت لا يتسلفوا ينبروا سووچكو أسفل سافلين ولا من يوردوا له مالتنا والعياذ بالله الله يتبكن إلى أن يكون أسفل سافلين بعد أن كان في أعلى والقمة من الإيمان والعلم بعلم بإيمان مجمرة مري ينبروا سووچ من شراتة والله مالتنا ميقلطوا له الله يتبكن والآية تشمل المعنيين جميعا ስለዚህ ሁለቱንም ትርጉም ነው እቺ አያ ምን ትይዘው ማለት ነው የኢማን መውረድን መዝቀጥን ወይም ደግሞ አጠቃላይ የተከለሰውነትን መሟሟትን መውረድን መርገፍን ያሳያል ማለት ነው أسفل سافلين እጅግ የሚያስፈራ ቃል ነው አላህ ይጠብቀን أي جعلناه أضعف الضعفاء في القوة والعقل فينقص عمله وأجره بأن رددناه إلى أرذل العمور أضعف الضعافة يدكاموش دكاما بلنم ልተረንጎመው እንችላለን ከዚህ ከተክለሰውነቱ ሰውየው እንግዲህ ያረጀ የደከመ ሲሄድ ይረግፋል ሁሉም ነገሩና ነው ማለት ነው ثم قال إلا الذين آمنوا وعملوا الصالحات فلهم أجر غير ممنون الله عندنا استثناء درجه هنا استثناء من قوله أوطى ثم رددناه أسفل سافلين يعني إلا المؤمنين الذين آمنوا وعملوا الصالحات فإنهم لا يردون إلى أسفل سافلين النزيا إيمان الله شو مؤمنوش جن አይዘቅጡም አይወርዱም የኢማንም የተፈጥሮ ውበታቸው አይረግፍም ሁሌም ውብ ናቸው ኢማናቸው ውብ ነው ዒልማቸውም ንያዋበ ነው እየሸተ ነው የሚሄደው ተክለሰውነታቸው አይረግፍም ማለት ነው አወጣ አላህ إلا الذين آمنوا እነዚህ ያመኑት ሲቀሩ ግን ወደ አስፈለ ሳፊሊን አይወርዱም ነው አብሮ ይያዛል ወደ ኋላ وعملوا الصالحات አምነው መልካም የሰሩ ማለት ነው وعملوا الصالحات فإنهم لا يردون إلى أسفل سافلين لأنهم متمسكون بإيمانهم وأعمالهم إيماناتشون أعمالاتشون በደንብ አድርገው ይዘዋል በሰለፎች መንገድ ጥርት አድርገው ስለሚሰሩ فيبقون عليها إلى أن يموتوا እስከሚሞቱ ድረስ በኢማን ላይ በእስላም ላይ የተነከሩ ስለሆነ ምንም የሚበላሽባቸው ነገር የለም ይላል አላህ وقوله فلهم أجر أي ثواب لنرسو أجر الله شو ثواب الله شو غير ممنون أي مقطوع مالت غير ممنون أي غير مقطوع أي أو منقوص ما يقرت ما يقجل ثواب أجر الله شو مالتنا ولا ممنون به أيضا فكلمة ممنون صالحة لمعنى القطع ذرو أي قرت ميميلون ማስቀመጥ እንችላለን ማለት ነው فلهم اجر في دار الكرامه ነከበ አኺራ ማለት ነው لانه المحل ያችናት እንግዲህ ቦታው አዞሮ غير ممنون የማይቋረጥ
አጅር አላቸው ማለት ነው። الله يوفقنا ولا يمن عليهم به يعني أنهم إذا استوفوا هذا الأجر لا يمن عليهم فيقال أعطيناكم وفعلنا وإن كانت المنة لله عز وجل عليهم بالإيمان والعمل الصالح والثواب كلها منة من الله لكن لا يمن عليهم به أي لا يؤذون بالمن كما يجري ذلك في أمور الدنيا إذا أحسن إليك أحد من الناس فربما يؤذيك بمنة عليك ممنون يميلونم بسطوتا እንዲሸማቀቁ አይደረጉም ወደሚልም ተተርጉሟል غير ممنون በሚሰጡት ነገር ይሄን ሰጥቼ ይሄን አርግልክ ዱንያ ላይ እኮ አንድ ሰው የሆነ ነገር ሲያደርግልን ጉራውና መከራውን አንሸከመው ማንቸው ይሄን አርግለት ይሄን ገዝቼለት ይላል የሰው ልጅ አላህ ዘንድ ግን እንዲህ አይነት ነገር የለም غير ممنون እንዲሸማቀቁ በሚሰጣቸው ስጦታ በቃ ሌላ ስሜት እንዲሰማቸው አይደረጉም በሚል የተረጎሙታሉ ማለት ነው መጨረሻ ላይ እንግዲህ አላህ ጥያቄ ጠይቀ فما يكذبك بعد بالدين انتقل الله تعالى من الكلام على وجه الغيبة إلى الكلام على وجه المقابلة والخطاب لك ወደ ማናገር ቀየረው አላህ እስካሁን በሩቅ የሚያናገር ነበር የሚመስለው ያለውን ነበር ያስቀመጠ ሄዶ አሁን እንደገና ደግሞ ፊት ለፊት የማናገር አይነት ባህሪ ያመጣ ያ ሙሐመድ أو يا أيها الإنسان خطابا على الطريق الالتفات بعد أي بعد هذه الحجة القاطعة هي قررت على مرجع انجري قربلك عبك بسوست بارات محل لا يتتناكر سو جيغا سامرو እንደፈጠረን አላህ ነገረን ኢማንን صالحا ወሳኝ እንደሆነ ነገረንና ምንድነው መረጃ ያለ ነው ለክህደትክ فما يكذبك أي شيء يكذبك أيها الإنسان بعد هذه البيان እንግዲህ እንዲህ አርጎ ተብራርቶልክ ምንድነው እንድትዋሽ እንድትክድ የሚያደርግ بالدين أي بما أمر الله به من الدين በሃይማኖት በዲን እንግዲህ بالدين በብዙ ነገር ነው የተተረጎመው بالحساب والجزاء بعث በብዙ ነገር إذا عرفت أيها الإنسان أن الله خلقك في أحسن تقويم وأنه يردك أسفل سافلين فما يحملك على أن تكذب بالبعث والجزاء ندا ماره دزا سامرو فطرو ملسو እንደገና أسفل سافلين ይመልሳል ካጠፋ إلا الذين آمنوا ብሎ ለይቶታል መልካም ስራ ካልሰራህና ካላመንክ ኢማን ከሌለ أسفل سافلين ትመለሳለህ ብሎሃል ስለዚህ ይሄን ይያለክ ምንድነው የሚያስክድህ አዩከذبك بالبعث والجزاء ነገ ጀዛ አለ ነገ አላህ ክፍያ ይሰጣል በሚለው ምንድነው የሚያስክድህ ولهذا كلما نظر الإنسان إلى نفسه وأصله وخلقته وأن الله اجتباه وأحسن خلقته وأحسن فطرته فإنه يزداد إيمانا بالله وتصديقا بكتابه فما أخبرت به رسوله أليس الله بأحكم الحاكمين أليس الله بأحكم الحاكمين الله እንግዲህ ምንድነው وهذا استفهام للتقرير ማረጋገጫ ናት እቺ استفهام አተቅሪሪ ይተባላልኝ ማለት ነው የሆነ ነገር ይጋነንና እንዲህ አይደለም እንዴ ተብሎ ሲል ነው ብለን እኛ ተቅሪር እናረጋግጣለን ማለት ነው እንዴ ይሄ አባታችን እንግዲህ ፊት ላይ ቆሞ ለምሳሌ አባቶቻችን ፊት ይሄኛ አባት አይደለም እንዴ ብላሁን ለምሳሌ ይሄኛ አባታችን አለ በትክክል አባቴን ፊት ያርገ ይሄኛ አባት አይደለም ምን ብል አባቴ ስለሆነ አዎ አባት ነው አባትክ ነው ብለን እናረጋግጥ ይሄ استفهام ተቅራሪ ስለዚህ አላህ የፍትሃውያን ሁሉ ፍትሃዊ አይደለም እንዴ አዎ ነው እንላለን ማለት እንዲያውም بلا ولا على ذلك من الشاهدين ይባል ነበርኮ ከዚህ በፊት በነበሩበት ሁኔታ አዎ ልክ ነው እኛ ምን መሰክራለን የሚል ማለት ነው እንግዲህ ምናልባት ያው ብዙም ሐዲሱ ባይደግፈውም ማለት ነው زورو زورو أليس الله بأحكم الحاكمين وهذا الاستفهام للتقرير يقرر الله أنه أحكم الحاكمين وأحكم هنا اسم تفضيل وأحكم سنل وهو مأخوذ من الحكمة ومن الحكم
فالحكم الأكبر الأعظم الذي لا يعارضه شيء وهو حكم الله እንግዲህ ከፍርድ ሁሉ የበላይ ምንም ነገር የማይጻረረው የማይጋጨው ፍርድ የማን ነው? የአላህ Subhanahu Wa Ta'ala ፍርድ ነው። والحكمة العليا البالغة هي حكمة الله عز وجل فهو أحكم الحاكمين የከጥበብ ሁሉ የጥበብ መጨረሻ የጥበብ የበላይ የማን ነው? የአላህ ጥበብ ነው። ስለዚህ አላህ ከጥበበኞች ሁሉ የበላይ ጥበበኛ ነው ብለንም ልንተረጉመው እንችላለን ማለት ነው። قدرا وشرعا وله الحكم وإليه يرجع الأمر كله ሁሉም ነገር እንግዲህ ወደ አላህ Subhanahu Wa Ta'ala ነው የሚመለሰው ማለት ነውና አለይሰ አላህ አይደለም እንዴ أي بأتقن المتقنين صنعا وتدبيرا في كل ما خلق እንግዲህ አትቀን አጥንቶ በመስራት ያንዳንዱ አላህ የሚፈጥራቸውን ነገሮች ብናያቸው ኢትቃናቸው የተረጋገጡ ምንም እንከን የለሽ ናቸውና ቢአትቀኒል ሙትቂኒን ብለን ልንተረጉመው እንችላለን ማለት ነው። አላህ በሚፈጥረው በሚያስተዳብረው በሁሉ ነገሩ ማለት ነው። ዞሮ ይሄን ያክል እንግዲህ ይሄንን ሱራ ኢንሻአላህ በጥልቀት ከተማርን በሚቀጥሉት ፕሮግራሞቻችን ላይ ደግሞ ኢንሻአላህ በሌላ ሱራ እንገናኛለን። አላህ Subhanahu Wa Ta'ala በለጠ ያውቃል። والله أعلم